ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሀገራዊ ምክክር ጉባኤ ምርጫው እንደተጠናቀቀ እንደሚጀምር ተገለጸ። ለሁለተኛ ጊዜ የሥራ ጊዜ የተራዘመለት የኢትዮጵያ ብሔራዊ ምክክር ኮሚሽን ዋና የምክክር ጉባኤ 7ኛ ጠቅላላ ምርጫ እንደተጠናቀቀ የበጀት ዓመቱ ከማለቁ በፊት ለመጀመር እየተዘጋጀ መሆኑን አስታውቋል። የሕዝብ ተወካዮች ምክር ቤት በየካቲት ወር መጀመሪያ የኮሚሽኑ የሥራ ጊዜ ለተጨማሪ 8 ወራት ማራዘሙን የሚያስታውስ ሲሆን፣ ለሁለተኛ ጊዜ የተራዘመው የሥራ ጊዜ ለማጠናቀቅ ጥቂት ወራት የቀሩት ኮሚሽነሩ ዋና የምክር ቤት ጉባኤ ምርጫው እንደተጠናቀቀ የበጀት ዓመቱ ከማለቁ በፊት ለማስጀመር እየሰራ መሆኑን ዋና ኮሚሽነር መስፍን አርአያ ለሪፖርተር ገልጸዋል። ጉባኤው በተለያዩ ቦታዎች የማካሄድ ፍላጎት እንደነበረ ቢሆንም፣ ነገር ግን ሁሉንም በኩል የማስተናገድ አቅም ሊኖር ስለሚገባ በውጭና በአገር ውስጥ ላለው ሰው መገናኛ የምትሆን አዲስ አበባ ስለሆነች እዚሁ ለማካሄድ መወሰኑንም ተናግረዋል። ኮሚሽኑ በ11 ክልሎች በሁለቱ ከተማ አስተዳደሮች የተሳታፊ መረጣና የአጀንዳ ለይታ ማከናወን፣ በዚህ ሂደት ከትግራይ ክልል በኩል በርካታ ተግዳሮት እንደገጠሙት አስረድተዋል። ኮሚሽኑ የተሳታፊ መረጣና የአጀንዳ ለይታ ስራዎች በክልሉ ተገኝተው ለማካሄድ ክልሉ ጊዜያዊ አስተዳደር ጋር የሚመለከታቸው አካላት ጋር በተደጋጋሚ መነጋገሩ፣ ነገር ግን የመጨረሻ ፍቃድ ስላልተገኘ በክልሉ ማካሄድ እንዳልተቻለም አስታውቋል። በዚህ ምክንያት ኮሚሽኑ ባደረገው ጥረት ከትግራይ ክልል 300፣ በሌሎች አካባቢዎች ከሚገኙ የክልል ተወላጆች ደግሞ 400፣ በአጠቃላይ 700 የሚጠጉ ተሳታፊዎች የተገኙበት የ3 ቀናት ውይይት መካሄዱን፣ በአጀንዳዎች ላይ ተወያይተው ለኮሚሽኑ ማስረከባቸው ተሳታፊዎች መለየታቸውን ገልጸዋል። ሆኖም በተደጋጋሚ ተሳታፊዎቹ የትግራይ ክልልን ይወክላሉ ወይም የሚለው ጥያቄ በተደጋጋሚ ይቀርባል ያሉት ዋና ኮሚሽነሩ፣ ከትግራይ የመጡ ድምጾች ነው የምላቸው፣ ምክንያቱም በህጋዊ መንገድ ይሄኛው ወክሏል ወይም አልወከለም የሚለው ማረጋገጫ ውስጥ መግባት አልፈልግም ብለዋል። ተሳታፊዎች ራሳቸውን ወክለው መገኘታቸውና አጀንዳዎች ደግሞ የመጡባቸው ማህበረሰቦችን የወከሉ መሆናቸው ገልጸው፣ አሁን ሁኔታው ከተመቻቹ በትግራይ ክልል የሚገኙ የ93 ወረዳዎችና የሌሎች አካባቢዎች ነዋሪዎች እንዲገኙ የሚያስችል ሁኔታ ከተፈጠረ አሁንም እንዳልረፈደ ጠቁመዋል። በአዲስ አበባ ከተካሄደው መድረክ በኋላ ክልሉ ጊዜያዊ አስተዳደር መነጋገራቸው በሚመለከተው ለቀረበላቸው ጥያቄ በሰጡት ምላሽም እንዳልተገናኙ ገልጸው፣ ኮሚሽነሩ በአዋጅ የተሰጠው ኃላፊነት ሰላም መፍጠርና ማስታረቅ ወይም የፕሪቶሪያን ስምምነት ማስተግበር እንደሆነ አስታውሰዋል። ነገር ግን በክልሉ ይቀርቡ የነበሩ ጥያቄዎች ለፌዴራል መንግስት ማድረሳቸው፣ በተመሳሳይ ከፌዴራል መንግስትም በኩል ይቀርቡ የነበሩ ሀሳቦች ለእኩል ማድረሳቸውን አስረድተዋል። ሆኖም ኮሚሽነሩ ለሁለተኛ ጊዜ የተራዘመለትን የሥራ ጊዜ ከማጠናቀቁ በፊት የተወሰኑ ውጤቶችን ለሕዝብ ማሳየት እንዳለበት በጊዜው መልስ አልተሰጠም በሚል ማራዘሙ ተገቢ እንዳልሆነም አብራርተዋል። በክልሉ የሚገኙ ተፈናቃዮችን በሚመለከት በአዲስ አበባ ተካሂዶ በነበረው መድረክ ተፈናቃዮች ባይወክሉም ራሱን ወክለው የተገኙ እንደነበረ ገልጸው፣ በእኔ እምነት ወደ አዲስ አበባ ለመምጣት ፍላጎት ያላሳዩ ወይም ቅድሚያ ሊሰጣቸው የሚገቡ ጉዳዮች መኖራቸውን የገለጹ ማህበረሰቦች እድሉን ቢያገኙ ተፈናቃዮችና በአጠቃላይ ትግራይ በሚመለከት ሊሰጣቸው የሚችሉ አጀንዳዎች የሚመስሉትና ተቀብለናል ብለዋል። በአሁኑ ወቅት ኮሚሽነሩ የትግራይን ጨምሮ ከሁሉም የሀገሪቱ አካባቢዎች ለተውጣጡ አወያዮች የግንዛቤ ማስጨበጫ እያካሄዱ መሆኑን፣ በአዋጅ መሰረት አወያዮችን የተመረጡ ኮሚሽነሮች በተመረጡበት አግባብ መሆን እንዳለበት በሚገልጸው መሰረት መካሄዱን፣ 190 አወያዮች መመረጣቸውንም አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።